በእናትህ እኔ ተጨናንቅ ያለው በእናትህ እኔ በጣም ብዙ ነገር ውስጥ ነው የገባሁት። በቃ እሳት ውስጥ ነኝ እኔ። ትላንትና ነግሬሃለሁ ብለኸኛል አይደል? አሁን ነገር ተነስ። ምንድነው ችግር? አንተ ምን ነገርኝ ከሆነ ነገርኝ። ምን ያስፈልጉሃል? እነዚህ ምንም አያደርጉልህም እኮ። ምን ያደረኩ ነገር አለ? እኔ አንተ ጓደኛ የሆነ እንዴት እንደዚህ ታደርገኛለህ? መሄድ አለብኝ። የት ነው የምትሄደው? በቃ ወዴት ነው የምትሄደው? ቆይ ከመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ቢቆይ እንጂ መች ቀራ ይቀመጣል እንዳደራ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን ያው ዛሬ ከሶል ጋር አብረን መተናል። ብዙ የምንነግራችሁ ነገሮች አሉ። ያው እንግዲህ እኔ ጠፍቼ ነበረ። የጠፋሁበትም ምክንያት ያው ሶል ያውቃል፣ ከሶልም በኋላ ደግሞ ናሂም ያውቃል እና ብዙ ነገሮችን ደብቄ ችዬ እስካሁን ድረስ ተቀምጫለሁ እና አሁን ደግሞ በጣም ከአቅሜ በላይ እየሆነብኝ ስለሆነ ከናሂ ጋር ሁኜ ችግሮቼን ለመፍታት መጥቻለሁ ተመልሼ። እስካሁን ድረስ ዝም ያልኩት እሱ በሰላም ይኖራል ብዬ ነበረ። በቃ ነገሮች እሱ ውስጥ ይመቻችለት ብዬ ነበረ። ግን እኔ በእነዛ ጊዜያቶች ውስጥ በጣም ብዙ ስቃዮችን በጣም ብዙ ችግሮችን አሳልፌያለሁኝ። ይሄ ነው ብዬ ልነግራችሁ የማልችላቸው በጣም ከባባድ ነገሮች ማለት ነው። እናንተ ከዚህ በፊት የነበረውን ነገር ታውቃላችሁ፣ አልነግራችሁም ያለ ነገር ነው። ከዚህ በኋላም ሚዲያ እናንተ ጋር ያልመጣ ግን እኔ የማውቀው ብዙ ችግሮችን ሶል የሚያውቀው ብዙ ችግሮችን አሳልፌያለሁኝ። ግን ከዚህ በኋላ ደግሞ እኔ ምንም አይነት ነገር የምቋቋምበት ደረጃ ላይ አይደለሁም። ምክንያቱም እሱም ይሄ ችግር የጋራ ነው፣ አንድ ላይ ነው ችግራችንን መፍታት ያለብን ብዬ አስባለሁ። ምክንያቱም ይሄ አሁን እሱ ተረጋግቶ ይኖራል ብዬ ነበር፣ ግን ያም እየሆነ አይደለም። ስለዚህ እኔ ነገር ወደ ኋላ መባል ደግሞ የለበትም። እኔም ዝም የምልበት አቅሙም የለኝም። እሱም መጥቶ ለምን ዝም እያለ እንደሆነ ነገሮችን ለምን እየደባበቀ እንደሆነ መናገር አለበት። ለምን ከኔ እየራቀም እንደሆነ ሶል ባንተ ፊት መጥቶ ይንገር። ለምን መሰለህ? በቃ እኔ አሁን ከዚህ በኋላ ምንም አይነት አቅም የለኝም። ለምን እንደሚደበቁ ነገሮች ለምን ተደባብቀው እንደሚያልፉ ለምን እኔ ላይ ጫና እየተደረገ እንደሆነ አልገባኝም። እሱም የራሱ ችግር አለበት፣ ከሱ በላይ ደግሞ እኔ የራሴ ችግር አለብኝ። እንደውም ከሱ በላይ ታውቃለህ ያለውን ነገር የእኔ ችግር ይብሳል። ግን ዝም ባልኩኝ ቁጥር ደግሞ በቃ እኔን እየረሳኝ እኔ ተመችቶኝ የምኖር ይመስል እኔን እየረሳ እሱ የራሱን ነገር እንትን እያስኬደ ነው ያለው። እኔ ግን ደግሞ እዚህ ጋር ወደ ኋላ እየቀረው ነው። በጣም ነገሮች እየተበላሹብኝ ነው። ስለዚህ ምንድነው መጥቶ መፍትሄ ይስጠኝ። ምክንያቱ ምን እንደሆነ በደንብ ያስረዳን። ለምን እንደሚሸሽ ለምን እያመነ እንዳልሆነ ያሉትን ነገሮች ችግሮቹን ለመፍታት ለምን እየሞከረ እንዳልሆነ ለምንድን የኔን ነገር ችላ ያለ እንደሆነ መጥቶ በደንብ ያስረዳኝ። እኔ እንዲያስረዳኝ እፈልጋለሁ እና ደግሞ ምንም ዝም የምልበት ደረጃ ላይ አይደለም። በቃ በየትኛውም አጋጣሚ እኔ ሰው ስለተናገረኝ ምናምን ወይ ደግሞ ለሱ ብዬ ለባለቤቱ ብዬ ምንም ነገር የማረገው ነገር የለም። ገባህ? ስለዚህ ይምጣ። ዛሬ እኔና ሶል ጠርተነዋል ለብቻው ልናናግረው። ይምጣና መፍትሄ ይስጣል። እንግዲህ ውድ ቤተሰብ እንደሰማችኋት ፋፊ ያው ከዚህ በፊትም ብዙዎቻችሁ ታውቋታላችሁ። ናሂ ምንም ጓደኛዬም ቢሆን ግን እሷ ከነገረችኝ አንፃር በጣም በድሏታል፣ በጣም ጎድቷታል። አውቃለሁ፣ ጓደኛዬ ነው፣ ወንድሜ ነው። ግን በቃ ሴት ልጅ ስትበደል እኔ ቆሜ ማየት አልችልም። በጣም ብዙ ነገር አሁን እሷ እዚህ ለመናገር ስለከበዳት ነው እና እየቆየ ሲሄድ ሁሉ ነገር የምታውቁት ይሆናል። አሁን ዛሬ አስጠንቅቀን ትናንትና ለማስረዳት ወስደን ለማናገር ሞክረን ነበር። እንዳያችሁት ግን ምንም ሊያናግረን አልቻለም። ዛሬ ግን አስጠንቅቀን ብቻው መጥቶ እንዲያወራን ነግረነዋል።
እንግዲህ የሚፈጠረው ነገር ፋፊም ተረጋግተሽ ቀስ አድርገሽ ምክንያቱም በዚህ ሰዓት እንደዚህ ሆነሽ አንቺም በቃ መጨናነቅ የለብሽም በጣም ብዙ ችግሮችን ያሳለፍሽ ነሽ ተረጋግተሽ ሐሳብሽ ለመግለጽ ሞክሪ በቃ ምንም ይሁን ምንም እስከ መጨረሻ ይሄ ነገር ሳላስተካክል ካንቺ ህይወትም ከሱ ህይወትም አልወጣም እኔ በቃ ምንም ይሁን ምንም ሴት ልጅ ነሽ በጣም ተበድለሻል በቃ እኔ አውቃለሁ ውብዬ ጋር ያለው ነገር ሁሉ ነገር ቤተሰብ ነኝ ግን ይሄ እውነታው በቃ ህዝብ ይወቀው ብዬ ነው ውብዬም እንድትጎዳ አልፈልግም አንቺም እንድትጎጂ ሁለታችሁ እህቶቼ ናችሁ እሷን ስላወቅኳት አንቺን ስላላወቅኩሽ አዳልቼ ለሷ ምለው ምንም ነገር አይኖርም ታውቂያለሽ አይደለ በቃ ካለሽ ከችግርሽ አንፃር ነው በዚህ ሰዓት እኔ ከጎንሽ ሆኜ እሱን ለመናገርና ያለው ነገር ለማስተካከል የመጣሁት እና አንቺም ተረጋግተሽ አውሪው እንግዲህ ውድ ቤተሰቦቻችን ናሂ መጥቶ ደግሞ ያለው ነገር እስቲ በተቻለን አቅም አስረድተ ነው በቃ ነገሮች ለማስተካከል ሞክራለን ብዬ አስባለሁ መናገር ያለበትን ማስረዳት ያለበትን ከዚህ በኋላ ቆይ ተረጋጊ ለምን መጣሽ እንዲለኝ አልፈልግም ትላንትና አይተሃል በእነሱ ፊት እንዴት እንዳደረገኝ እውነት እኔ በጣም ነው የከፋኝ ስለዚህ እኔም ሰው ነኝ እኔም ይሰማኛል እኔም የምፈልገው ነገር ማግኘት ፈልጋለሁ የሚገባኝ ነገር ማግኘት ፈልጋለሁ ይሄ ለኔ ይገባኛል ጭራሽ በሰው ፊት ሂጃንቺ ምናምን በጣም የማልጠብቀው ነገር ማለት ነው ለምንድነው የመጣሽው በቃ ነገሮች ለምንድነው የሚደባብሳቸው መናገር ካለበት ይናገር በቃ ይሄ እኮ እንትን አይደለም እኔ እሱ ይምጣና አብረን እንናገራለን ብዬ ነው እስካሁንም ዝም ያልኩት እንጂ እኔ ብቻዬን ወጥቼ መናገር አቅቶኝ አይደለም ግን ስለማከብረው ከዚህ በላይ ደግሞ ነገሮች እንዲሄዱ አጉል እንዲበላሹ ስለማልፈልግ ገባህ ስለዚህ ዛሬ መጥቶ በስነ ስርዓት እንድናወራ ፈልጋለሁ በስነ ስርዓት እንድንነጋገር እሱ በስነ ስርዓት ለእያንዳንዱ ነገር መልስ እንዲሰጣቸው ፈልጋለሁ አዎ ያረጋው ነገር ደግሞ በደንብ ውስጡም ስለሚያቅ አሁን እዚህ ጋር መጥቶ ስለተናገረሽ ምናም ሳይሆን በቃ ጥፋቱን በደንብ ያውቃል እኮ በትናንትናም እኮ እየተናገረ ነበር ጥፋቱ ግን እኛ አሁን ያው ካለው ችግር አንፃር ብለን ነው ሚስጥሩ ባሁን ሰዓት ማን እናገረውና ውድ ቤተሰቦቻችን እንግዲህ አሁን ጠርተናል ኦሬዲ እየደረሰ ነው እዛ ጋር ይታየኛል ይምጣና ያለው ነገር ደግሞ እስቲ በደንብ ፋፊ እንደምንም ተረጋግተሽ ስሜትሽን ተቆጣጥረሽ ሳትናደጂ ለማስረዳት ሞክሪ እሺ ችግር የለም እኔ ምን ነው ሶላ ጥሩ እንደሰራ ሰው እንትን ትለኛለህ አይደል አንተ መልካም ነገር ነው የሰራው ሶላ እኔና አንተ ብዙ ሚስጥር አናውቅም ስለምናውቀው ነው አሁንም አሳልፌ ማልሰጥህ ነው ስለምንተዋወቅ ጓደኝነታችን ይበልጣል ብዬ ነው ናሂ አሁን ተረጋጋና አውራት ልታስረዳኝ ምናምን ታገሺ ልትለኝ እንዳትሞክር በቃ እኔና ታገኝ ለምን ቸኮልሽ ጊዜው ነው ይሄ ለምን መጣሽ በዚህ ጊዜ ነው መቼ ነው ጊዜው አልደረሰም እኔ ብቻዬን ነገሮችን መታገል አለብኝ ጊዜው ዛሬ ነው አትታገሽኝም እስከ ዛሬ እንደዛ ስትሰቃይና ስትንከራተት ቃል አልገባውልሽም እያረክ አይደለማ እያረክልኝ አይደለም ምንም እያረካለሁ ብዬሽ ነበር መቼ ነው ጊዜው መቼ ነው ቆይ ምን እየሆንክ ነው ለምንድን ነው ዝም እያልክ ያለው ኧረ ፋፊ ግን ተረጋጊ ጊዜው ገና ነው አልኩሽ ለምንድን ነው ማትረጋጊ እኔ ከዚህ በላይ ብቻዬን ምንም ነገር መወጣት አልችልም ቆይ ሶላ እኔ እናንተ ብዙ ነገር አላወራንም በዚህ ጊዜ እንዴት አመጣት ለምን አመጣት ምንም ይሁን ካንተ በላይ የሷ ችግር ባሁን ላይ ይበልጣል እኮ ጓደኛዬ ስለሆንኩ ነው አሁን ማሳልፌ ማልሰጥ ታውቃለህ አይደለ ጓደኛዬ ስለሆንኩ ነው ብዬ ነው አሁን ተረጋጋና አውራት እሱ ባያመጣኝም እኔ አንተን ፈልጌ ማግኘት የሚከብደኝ አይነት ሴት አይደለም ዝም ስላልኩኝ እንዴም በጣም ታጋሽና ጥሩ ሰው ነች ታውቃለህ አይደለ ሌላ ሰው ቢሆን እንደዚህ አንጠልጥሎ ነበር የሚወስደው ታውቃለህ አይደለ ሶላ እንድትታገሰኝ እኮ ነግሬያት ነበር እስከ ዛሬ እንደዚህ ስትሰቃይ አንተ እንዴት ብጨክንባት ነው እንደዚህ እንዴት ትጨክንባታለህ እንደዚህ መታገስ እንዴት ይከብሻል እሺ ምናቀው ነገር ለማንም መናገር የለብሽም እናገራለሁ ወይ አንተ ትናገራለህ ወይ ፋፊ ተረጋጊ እኔ መክፈል ያለብኝን መስዋዕትነት ከፍላለሁ ፋፊ እባክህ እኔ እንደዚህ እንዲለኝ አይደለም በፍጹም እንድትናገሪ አልፈልግም እሺ ለማንም አትናገሪ አስነሳልኝ እስከ ዛሬ እኮ ታገሰች ላይ እስከ ዛሬ ፈተና ውስጥ ነኝ ሶላ የሷ ፈተናስ ማን ይሸከምላት እኔ ብቻዬን የሷ ፈተና ማን ይሸከም ጊዜው ገና ነው እኔ እሸከምልሻለሁ እኮ ጊዜው ገና ነው አሁን መምጣት አለበት ትችላለች ታውቃለህ አይደል እስከ ዛሬ ይችላል ነው አንተን ለምን መቼ ነው ጊዜው ቆይ ነግሬሽ ነበር ስንት ነገር ተነጋግረን ቃል ገብቼልሽ አልፈልግም እንዴ ታረጋኛለሽ ፋፊ ይገባኛል እኔ አሁን የምፈልገው አንድ ነገር ነው በዚህ ነው መውደድሽን የምገልጭልኝ
በዚህ ነው ለኔ ያለሽ ቦታ እስከዛሬ ስለምታከብርህና ስለምትወድህ ነው። እሺ እንደዚህ የታገሰች እስከዛሬ ይሄ ሁሉ ተሸክማ ያሳለፈችው እኔ በሆን እንደዚህ አልታገስህም። እንደዚህ አልታገስህም። እኔ ራሱ ካንተ አልጠብቅም ነበር፣ አላቅህም ነበር ማለት ነው። እኔ እስከዛሬ አንተን አላቅህም ነበር ማለት ነው። ይኸውልህ ናይ አሁን እንድንጨቃጨቅ አይደለም የጠራው። እውነቱን ወይ አንተ ተናገር ወይ እኔ እናገራለሁ። ጊዜው አይደለም። ስርዓት ይኖርሽ። ስርዓት ይኖር። አንተ ራስህ ስርዓት አድርገህ አናግራት። ምንድነው? ምን ልትሆን ነው? ስነ ስርዓት አድርገህ አውራት። አንተ ከኔ በኩል ነው ወይስ ከሷ በኩል ነው? እኔ ከማንም አይደለም፣ ከተበደለ ጎን ነኝ። እኔ እቺ ልጅ በጣም የተጎዳጅ ልጅ ናት። ብትጎጂ እኮ ነው ያስተካክላለሁ። ተረጋጋና ነገሮች እኔ ከዚህ በላይ አልችልም። በቃ ወይ ትናገራለህ ወይ እኔ እናገራለሁ እኮ ነኝ። ፋፊ አያገባኝም። እኔ ከውብዬ ጋር ያለኝን ነገር ታውቂያለሽ፣ ከቲጂ ጋር ያለኝን ነገር ታውቂያለሽ። እና ምን አገባት እሷ? ስለ ቲጂ ምን አገባት? ጉዳይ ነው የሚቀድምብህ። ምን አገባት? እሷ የሚመለከታታል። ስለ ቲጂ ማናት? ያሳለፍነው ጊዜ ክፍያው ይሄ ነው። ቲጂ ማናት? እኔ ካንተ ቲጂ ማናት? ይሄ ነገር እኔ ካንተ አልጠብቅም። ታውቃለህ፣ እኔ በዚህ ልክ ጓደኛ ይሆና አላቀህም ነበር ማለት ነው። በእውነት እኔ አንተን አላቀህም ነበር ማለት ነው። ስማኝ፣ እኔ አንድ ነገር እቺ ልጅ አሁን እንደበደልካት እንድትክሳት ነው ፈልገው። ስለ ቲጂ ስለማን አይመለከተኝም። ስለራሴ ጉዳይ ብቻ ነው ላወራህ የመጣሁት። ገባህ አይደለ? ስለዚህ እኔ ማስተካከል ያለብኝን ሁሉ ነገር አስተካክላለሁ። ፋፊ ከነቲጂ በኋላ አዎ ተበደለሻል። አዎ ብዙ ነገር ደርሶብሻል ፋፊ፣ ግን ደግሞ አስተካክላለሁ አይደል? ቃል ገብቼልሽ የለ አልፈልግም። እሺ ከጎንሽ ነኝ እኮ ከዚህም በኋላ ከጎንሽ እኮ ነኝ። ግን ደግሞ እንደዚህ ያወራነው ነገር በፍጹም እኔ እንዲያባብለኝ አይደለም የምፈልገው። ንገረው። ተረጋጋና። አሁን እንድታባብላት ሳይሆን እኔ እንድታባብለኝ አልፈልግም። በቃ ተረጋጋና ስማት። ናይ ተረጋጋና ማለት ነው። እቺ ልጅ በቃ ነገሮች እንዳበላሽህባት እንድታስተካክላት ነው የምፈልገው። እኔ አሁን ባስቸኳይ የዚች ልጅ ነገር እንድታስተካክል ፈልጋለሁ። ሌላውን ቀስ እያልን እናስተካክላለን። ይኸውልህ እኔ እንድትክሰኝ እፈልጋለሁ። በጣም ከሁሉም በላይ እንዲሁም በጣም ታጋሽ ናት። በጣም ጥሩ ሰው ናት። በጣም ጥሩ ሰው ነው ያጋጠመ። እኔ መናገር አለብኝ የደረሰብኝን ነገር እያወቅኩ። ይኸውልህ እኔ እንደዛ ስርዓት አድርግ። ለምንድን ነው እንደዚህ የምታረጋት? ስነ ስርዓት አድርገህ አውራት። እኔ እናገራለሁ። ሁሉም እንዲያውቁ እናገራለሁ። በቃ እናገራለሁ። አትከልልኝ አልፈልግም። እንደውም ምን ያሁኑ ነው እውነቱን እንድትናገር ብቻ ነው። በቃ ስርዓት አድርግና በቃ አታስጨንቃት። መቼ ነው የምታስተካክለው? ከዚህ በላይ እንዴት ለምንሽ? ቆይ መቼ ነው የሚያስተካክለው? ቆይ አንተ ምንድነው? አስተካክላለሁ ምንድነው? ያኔ ህይወት ተራ ነው። አንቺ ጠብቂ፣ አንቺ ተረጋጊ ምናምን አይክ ብቻ እንድትመጣ ነገር የለ እንዴ? ብቻ አይደል እንድትመጣ ይነገርልህ። ምንድናቸው እነዚህ? ለምን ጠራሃቸው? እኔ አልጠራኋቸውም። ማን ነው ታዲያ የመጣቸው? ዛሬም ከሷ ጋር ነን ጠራህ? ለምን ጠራሃቸው? እኔ እነሱን ማናገር ፈልጌ ነው እንዴ ጠራሁ? አንተ ስማ በእናትህ እኔ ተጨናንቅ ያለው በእናትህ በጣም ብዙ ነገር ውስጥ ነው የገባሁት። በቃ እሳት ውስጥ ነኝ እኔ። ትላንትና እነግርሃለሁ ብለኸኛል አይደል? አሁን ንገረኝ። እኔ እናንተ ምንም ለምንድን ነው የጠራሃቸው? ቆይ ሲጀመር ለምን ትጠራቸዋለህ? ነገሮች እንዲስተካከሉ አትፈልግም አንተ? ነገሮች እንዲስተካከሉ አትፈልግም? ነገሮችን ሁሉ ሚስጥሩን ሁሉ በአደባባይ እንዳወጣ ነው የምፈልገው። እና ለምን ጠራቸው? በቃ ለምን ጠራቸዋለህ? እንዲሁም እኔ እነግርሃለሁ። ና ልንገርህ፣ ና ያረጋውን ሁሉ ልንገርልህ። እና ታዲያ ለምን ጠራኸው? እንዲሰማር እንደ ነገርከው። በእናትህ ሙቢ በእናትህ ረፍ መስማት የለብህም። በቃ ለምን ጠራኸው? ለምን ጠራኸው? በቃ ካሜራ አቁም በእናትህ። ለምን ጠራኸው? ስለዚህ እቺ ልጅ እንድናገር ማትፈልግ ከሆነ የዚች ልጅ ችግር ቶሎ እንድታስተካክል ነው የምፈልገው። ካልሆነ እናገራለሁ። በቃ እኮ አሁን ስለጠራቸው በጣም ነው ያዘንኩብህ። ናይ ንገራቸው። ለእኔ ምንም አስበለኝ። ለእነሱ ንገራቸው። ሲፈልግ ይነግረናል። ተወው በቃ። ያው መናገር አልችልም። ንገረኝ። ምንድነው ነው የጠራኋችሁ? በቃ እኮ ከጎን እንድንሆን ነው የምትፈልገው። ንገረን። ምንድነው? አብረው እኮ አይደለም ከነገርኩ ነገሮች ይበላሻሉ። ምንም የሚበላሽ ነገር የለም። ምንድነው የሚበላሽው? ንገረኝ። ቲጂ ምን ሆነሽ ነው አንቺ ደግሞ? ንገረኝ። ምንድነው? ንገረኝ እባክህ። ምንም ይሁን ምንም ጓደኛዬ ነው። በቃ ራሱ ነገሮችን ማያስተካክል ከሆነ እኔ እንዳወጣ ሚስጥሩን እንገደዳለሁ። ከሷ ጋር ያለህን ነገር ስለዚህ ሚስጥሩን አንተ እንዳይወጣ የምትፈልግ ከሆነ ቶሎ ነገሮችን እንድታስተካክል ፈልጋለሁ። እነዚህ ሰዎችን ዞር አድርግልን። አሁን ዞር እንድታደርግልን ነው የምፈልገው። እየሰማኝ ነው? ዞር አድርግልን። ታዲያ
ዞር አድርግልን የምታረገው ነገርና የምታሳየኝ ነገር ሚስጥር እንድደብቅ አይደለም እንድታገስ ራሱ ያረከኝ እሺ የለመንኩሽ እኮ ነው የለመንኩሽ አረ በእናትሽ አረ በፈጣሪ አንቺ ምን ያገባሻል አንቺ ምን ያገባሻል መናገር አልችልም እስቲ ሂጂ ለምንድን ነው ማትረዳ ሲጀመር ለምንድን ነው የመጣሽው ነገሮች ካጥሚ በላይ ሆኗል እኔ ላብድ ነው እሺ ምንድነው ለምን ማትረዳኝ ሙቤ እሺ እኔ ምን ላድርግ ምን አይደለም ወንድም ነው እዚህ ጋር እሺ መቼ ነው ምን ያደረኩ ነገር አለ እኔ አንተ ጓደኛ የሆነ እንዴት እንደዚህ ታረጋኛለህ? ተረዳኛ በቃ ታገሰኝ። አሁን መናገር አልችልም አልኩ። ለምንድን ነው አሁን የማትናገር? ለምንድን ነው የማትናገር? ማን አለ? በቃ ናይ እየሰማኝ ነው አይደለ? ሚስጥር እንዲወጣ አትፈልግም አይደለ? ሚስጥር እንዲወጣ አትፈልግም አይደለ? ሚስጥር እንዲወጣ አትፈልግም አይደለ? በቃ የዚች ልጅ ባስቸኳይ እንድታስተካክል ፈልጋለሁ። በቃ አንተ አትናገርም አይደል? እኔ እናገራለሁ። አንተ ምን ቆይፋፊ ችግር የለውም። በቃ ነገሮች የሚያስተካክል ከሆነ ችግር የለውም። በቃ ነገሮች እኔ ብቻ ነገሮች እንዲያስተካክል ነው ፈልገው። አያስተካክልም። እኔ አስተካክላለሁ እያለኝ ይሄ እኮ ስንት ጊዜያችን እኔ አስተካክላለሁ አውቃለሁ። ፋፊ ከዚህ በኋላ እኔ ከጎንሽ ነኝ። እሱ ማያስተካክል ከሆነ እኔ በአደባባይ ነው ማወጣለት ሚስጥሩ። አስተካክላለሁ። ሶላ እባክህ ተረጋጋ በእናትህ። ይሄ ላንተ ብዬ ነው ይኸውልህ እያደረክ ነገር ያለው። ዞር በል። እንዳንተ አይነት ወንድም የለኝም እኔ። ይኸውልህ እንዳንተ አይነት ወንድም ሊኖረኝ አይችልም። ናይ እኔ ይሄ ሁሉ ነገር ካንተ እንደዚህ አልጠብቅም። ታውቃለህ አይደለ? እሺ በቃ ተወኝ። ምን እያልከኝ ነው? አሁን እነዚህ ሰዎች ዞር አድርግልን። እኔ እኮ ልፈነዳ ነው ላብድ ነው ሙቤ። እሺ የሆነ ቦታ ውሰደኝ በቃ። ማበድ ካልፈለክ እነዚህ ሰዎች ዞር አድርግልን። ጭንቀትህን ምናምን ተውና ቀለል አድርገህ ብትነግረኝ እኔ ምን ችግር መናገር አልችልም። ቆይ አንዴ ለምንድን ነው እየደበቅክ ያለኸው? ለምንድን ነው? እሺ ፋፊ እሺ ለምንድን ነው? እነሱ ምን አገባቸው? እነሱ ቢሰሙ ባይሰሙ ምን ይለወጣል? የሚለወጥ ነገር አለ? በፍጹም ደግሞ ለዚህ ትጨነቃለህ እንዴ? ለዚህ ትጨነቃለህ? ደግሞ ለዚህ ትጨነቃለህ እንዴ? በቃ ዞር አድርጋት፣ ዞር አድርጋት። በቃ ከልጆች እሷ ስለበለጠች ባርን የልጆች ጥል ይወጣው። በቃ ዞር አድርጋት። ከጎኛ እሷ እያለች ከጎን መሆን አንችልም። እንደገባ እሷ እያለች ሳይሆን እውነታውን ሳትነግረን እኔ ከጎንህ አልሆንም ነው። ካሁን ደቂቃ ሲጀመር እናንተ እኮ አታስፈልጉትም። ሆናችሁ አልሆናችሁ እናንተ አታስፈልጉትም። በቃ አታስፈልጉትም። ሄዱ በቃ እናንተ ናችሁ እኮ እንደዚህ እዚህ ውስጥ የከተታችሁት እናንተ ናችሁ። ዞር በል እባክህ ዞር በል። ሄድ ለምን መጣ? እዚህ ነገር ውስጥ የከተታችሁት ምናምን ትላለህ? ዞር በሉ እናንተ። በቃ አይመለከታችሁም። እዚህ ጉዳይ ላይ እዚህ ጉዳይ አይመለከታችሁም። እናንተ እንደማናስፈልገው የሚናገር እሱ ብቻ ነው፣ ሌላ ማንም አይደለም። አሁንም እኮ እዚህ ጉዳይ ውስጥ እናንተ አይመለከታችሁም። በማይመለከታችሁ ጉዳይ ነው እየለፋችሁ ያላችሁ ነበር። ቢያገባችሁና ይመለከታችኋል ብሎ ቢያስብ ይነግራችኋል። እሺ ማይመለከታን ስለዚህ የሚመለከታችሁ ከሆነ ደግሞ ይንገራችሁ። ቢያንስ ንገረን። ማይመለከታን ከሆነ እንሂድ በቃ ንገራቸው። ለምን ትፈራለህ? ንገራቸው እኮ እየተፈጠረ ያለውን እየተፈጠረ ያለውን ነገር ካልነገርከኝ እንዴት ነው ከጎን ልሆን የምችለው? እየተፈጠረ እያሉት ያለውን ነገር ይሄንን ከነገርኩ ህይወቴ ይመሰቃቀላል። ልጆቼንም ማየት አልችልም። ለምንድን ነው ማትረዳኝ? እና እኔ ህይወት መመሰቃቀል አለበት የለበትም ፋፊ። ስለዚህ ንገራቸው፣ ነገሮችን ማስተካከል አለበት። በቃ ማትነግራቸው ከሆነ ይሄዱና ማለት ነው በሰላም አውርተን ነገሮችን ለማስተካከል እንሞክር። ናይ እነሱ አያስፈልጉም። በቃ አያስፈልጉም። ዞር አድርጋቸው። ማያስፈልጉ ሰው እኔ ያለት ይጂ ምንም ነገሮችን ማድረግ አልችልም። ያለት ይጂ ትላለህ እንዴ? እና እነግረዋለሁ። እንደዛ ከሆነ እንድናገር ታስገድደኛለህ። እንድናገር እያስገደድከኝ ነው። የኔን ህይወት አበላሽተህ እኔ ዝም አልልም። አንድ ነገር እኔ እነግራቸዋለሁ። በቃ አንቺንም ማስከፋት አልፈልግም። እኔ አንቺንም ማስከፋት አልፈልግም እኮ። ዞር አድርግልኝ በቃ። እሷን ማታስከፋት ከዚህ በላይ ምን እንድታረጋት ፈለክ? ከዚህ በላይ ምን እንድታረጋት ፈለክ? አይኗን እያየ አሁንም እኮ እየበደልካት ነው። ነገሮች ለመፍታት እኮ እየሞከርክ አይደለም። ጓደኛ ጀመር ይኸውልህ፣ ሁለተኛ አጠገባችን ይቀልዳል። ይሄንን እውነት እስካልነገርከን ድረስ ቢያንስ እንኳን ምን እንደሆነ ብትነግረኝ እኔ ያንተ ጓደኛ እንጂ ጠላት አይደለም። ሁለተኛ ልገኝ ዞር ተነስ። የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ሙቤ ማንንም የለም በዚህ ሰዓት። ለምን አንነግራቸውም? ንገራቸውና ይሄዱ። ማትረዱኝ እየተጎዳሁ ነው። ስቃይ ውስጥ ነው ያለሁት። እኔ ለአብድ ነው። ማን ነው የሚረዳኝ? ቆይ እኔ ልሞት እንደፋቢ። አንተ ሰው እያሳበድክ ነው ያለው ሙቤ። ስንት ነገር አውርተን እኔ እንድሞት ነው ፍላጎት ትይጂ። አንተ ሰው ነው የምታሳብደው። መሄድ አለብኝ። የት ነው የምትሄደው? በቃ
እኔ በቃ እኔ ደከመኝ። ወዴት ነው የምትሄደው? ቆይ ፋፊ በእናትሽ በቃ አትናገሪ፣ በቃ አትናገሪ። እኔ ለምንድን ነው የማልናገረው? እናገራለሁ። በቃ እኔ ከአቅሜ በላይ ነው። ህመሜ ህመሜ ሞቴ ሞት ላይ መስለ ሞቴ ሞት ላይ መስለ ሞቴ ሞት ላይ መስለ ለምን ደጅልት ምንድነው? እሺ አንተ ምንም ይሁን እናንተ ምን ያገባችኋል? ይመለከታችኋል እናንተ ምን ያገባችኋል? ዞር በል በቃ እናንተ የጠራችሁ እሱ አይደለ? ሂዱና ከሱ ጋር ጨርሱ። ያንተ ዞር በል የተፈጠረው ነገር ይገርምኝ። ደግሞ ትነካኛለህ እንዴ? ዞር በል እባክህ፣ ዞር በል ሂጂ። በቃ ምን ያገባል? ምን ያገባል? አንተ ይመለከታል? ዞር በል እባክህ፣ ዞር በል። ሁለተኛ አጠገቡ እንድደርስ አልፈልግም። ታውቃለህ አይደለ? እናንተ ሁለተኛ ማንን ነው የምታጠፋው? እኔ ማለት ነው። አንቺ ላይ ደግሞ ሂጂ ከዚህ አይፈልግሽም። ዞር በይ ሂጂ። ዞር በል እባክህ በእናትሽ ሂጂ ከዚህ። እናንተ ድጋሚ እሱ ህይወት ብትደርሱ ነግሬያቸዋለሁ። ሌላ ነገር ነው የሚከተላችሁ። እነዚህ ምን ትመስላችሁ? ምን ተረጋጊ በቃ ተረጋጊ። ችግር የለውም። እኔ ፋፊ ነገሮችን በደንብ ነው እናስተካክላለን። ምንም አስፈላጊው ነገር ሁሉ ነገር እናደርጋለን። እኔ አሁንም ዝም የምለው ለአንተ ስል ነው። ሱል አንተ ስለያዝከኝ ነው። እነሱም ማወቅ ካለባቸው በራሴ መንገድ ይላል። አይ ተረጋጊ ፋፊ። እንደዚህ የሆነ የሚቀጥል ከሆነ ይገባኛል። በጣም ተጎተሻል፣ ተበድለሻል። ግን በቃ ነገሮችን ያስተካክላሉ። በቃ ፋፊ ትንሽ ጊዜ ስጪኝ። ለኔ ተይው ሁሉ ነገር ትንሽ ጊዜ ብቻ በቃ ያሳስብሽ ምንም ቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል።